ሩታ ይሳቅን ይዛው ቤት መታለች። አብርሽ ደግሞ በቅናት አበደ ማለት ይቻላል። ከዛ እሱም እንግዲህ ማን ከማን ያንሳል ብሎ ፍቅር ያለችበት ፈልጎ ሄደዋል ማለት ነው። ትላንትና ስታስቀረው ሊታረቁ መስሎን ነበረ። ነገር ግን ያስቀረችው ልታስቀናው ነው እንጂ እውነትም ሊታረቁ አልነበረም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ተናፋቂ የሆናችሁ የአይሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁላችሁንም በያላችሁበት ያለ ህዝነት ለሊት አይለያችሁ፣ አላህ ይጠብቃችሁ። ሀገራችን ሰላም፣ ህዝባችን ሰላም አላህ ያደርግልን። ሁሌም በመልካም ነገር ሰበብ ምክንያት የምንሆን አላህ ያደርገን፣ በመጥፎ ነገር ሰበብ ምክንያት ከመሆን አላህ ይጠብቀን። የምላችሁ አይሻ ነኝ። ዛሬ እንግዲህ አብርሽን ፍቅር ይዞ ከች ብለዋል። ብዙዎቹ እንግዲህ ይሄማ ለቀለበት መሆን አለበት ብለው ወስነዋል። ሩታ ደግሞ ትላንትና እንግዲህ ጽጌ በሰራችው ቪዲዮ ሩታን አብርሽን ትወደዋለች ለአንዴና ለመጨረሻ ጊዜ እሷ ስለሱ ያላትን ነገር ለምንፈትንበት ትልቁ መንገድ እሱ ከቤት ለቆ ሲወጣ ምን አይነት ስሜት ነው ያላት? ምን አይነት ፊሊንግ ይሰማታል? ይሄ ነገር ማየት እፈልጋለሁኝ። እንደ ሴት ሳየው የምትወደው ይመስለኛል ስለተናደደችበት ነው እንጂ ብላ እንግዲህ የፈተና ሰንጠረዥ ባዘጋጀችለት መሰረት አብርሽ ልብሱን ይዞ ከቤት እንዲወጣ አድርጋ ከዛ አይ አትውጣ እማወራህ ነገር አለ እናወራለን ብላ ደግሞ ሩታ አስቀራችሁ ማለት ነው። ሩታ ስታስቀራው እንግዲህ በቃ ትወደዋለች ከዚህ በኋላ አንድ ነው የሚሆኑት ብለን ነበር እንግዲህ የተረዳ ነው። ነገር ግን ያ ሳይሆን ብዙ አበሳጭቶኛል፣ ብዙ አናዶኛል እና ያ ሁላ ነገር ደግሞ በቃላት ብቻ የሚጠገን የሚገባው አይደለምና ግዴታ እኔም በተግባር ማሳየት እፈልጋለሁኝ። እሱ ባናደደኝ እሱ ውስጤ በጎዳኝ ልክ ብላ እንግዲህ ዛሬ ያው መምጣት ባይፈልግም ቤት እንዲመጣ አድርጋው ይሳቅን ቤት ከመጣ በኋላ ደግሞ ሆን ብዬ ነው አብርሽ በሚመጣበት ሰዓት እንዲመጣ ያደረኩት አለች ማለት ነው። ምክንያቱም ያው አብርሽ ሲመጣ ያለው ነገር እሱ ሲያየው ያው ደስተኛ አይሆንም። እንዴት ቤት አመጣሽ ብሎ ይጣላታል ወይም ደግሞ ይናደዳል። ያ ነገር ደግሞ እሷ ያው ፈልጊው ሆን ብዬው ነው ልክ እንዳልሆነ ይገባኛል። ነገር ግን እኔም ስሜት ተጎድተዋልና እሱም ይሄን እኔን የተሰማኝን ስሜት እንዲሰማው እፈልጋለሁኝ ብላ አሰበች ማለት ነው። በአጠቃላይ አብርሽም ቤት ሲመጣ ያው እንደምታዩት በጣም ነው የተናደደው። እንዴት ቤት ድረስ ጎተሽ ታመጪዋለሽ? አንተስ በግ ነህ ወይ ና ስትባል የምትመጣው ብሎ ሲለው እንግዲህ ከዚህ በፊት ያው ፍቅርን ቤት አምጥተዋት ስለነበር ያ ለማሳየት ይመስለኛል አንተስ ይዘህ የመጣኸው ከዚህ በፊት በግ ነበረ ወይ ብላ አይነት መልስ ሰጥተዋለች ማለት ነው። እንግዲህ የፉክክር ቤት ሳይዘጋ ያድራል እንደሚባል በአሁን ሰዓት የነሱ ነገር እንደዛ እየሆነ ነው። በቀን ቀን አንዳቸውን ይዘውት የሚመጡ ነገር ደግሞ እጅግ በጣም ግራ የሚያጋባ ነገር ነው ማለት ነው። እንግዲህ ሩታ ሁሉም ነገሬ አልቆልኛል ኦሬዲ አሁን ከትንሽ ቀን በኋላ እኔ ልሄድ ነው። ስለዚህ ስሄድ ለአንዴና ለመጨረሻ ጊዜ ሁሉም ነገር ቋጭቼ ዘግቼው ነው የምሄደው ብላለች። ለመታረቅ ቅድም አላማም የላቸውም ማለት ነው። እንግዲህ አብርሽን በዚህ ተናዱ ይመስለኛል። ያው እንግዲህ ከፍቅር ጋር ዛሬ ይጠብቁን በአዲስ ነገር ብሎ ለቀለበት ነው ለሰርግ ነው። ከዚህ በኋላ እንግዲህ ከሩታ ያለው ነገር አብቅቶ ለአንዴና ለመጨረሻ ጊዜ ነው ከፍቅር የሚሆነው ወይስ እንዴት ነው የሚለው ነገር ያው እንግዲህ እናያለን። ግን ከሁኔታቸው ደግሞ እጅግ ፈንተዝ ብለው የመጡ ይመስላሉ ማለት ነው። ብዙዎቹ በኮሜንት ማሰባቸው እናንተ አንድ ትሆናላችሁ ስንል ጭራሽ ሌላ ታሪክ ውስጥ ገባችሁ ወይ? ሁለታችሁም በፉክክር እንዴት እንደዚህ ይሆናል? እንደዚህ አታድርጉ፣ የእናንተን ማየት ሰልችቶናል ያለን ብዙ አለ። ሌላው ደግሞ ይሳቅ ይቅርብህ፣ ይሄ ቦታ አንተን አይመጥንህም፣ ከዚህ ቦታ ራስህን አግልልም ብለው ያሉትን አሉ። እንደዚሁንም ደግሞ ሩታና እሷ የሚያደርጉት ከእንደዚህ አይነት ከተበጠበጠ ከእንደዚህ አይነት ሰላም ከሚነሳ ከእንደዚህ አይነት ደግሞ ለእይታ ከሚደብር አይነት ትዳር ደግሞ ይሰውረን፣ ይሰውራችሁ፣ እጅግ ያስፈራሉ የሚል ኮሜንት አየሁኝ ማለት ነው። በአጠቃላይ የእነሱ ነገር ሰው የራሱ የሆነ ሀሳብና አስተያየት ይሰጣል ማለት ነው። በእርግጥ በሚያደርጉበት ነገር ብዙዎቹ ደስተኛ አይደሉም ማለት ነው።
ቀን በቀን ራስ በራሱ ነው እንጂ የተለየ ሀሳብ ወይም የተለየ ነገር ይዘው የመጡ አይደለምና እንግዲህ የእነሱ ነገር ያበቃለት ይመስለኛል ማለት ነው። ወደ መታረቅ ሳይሆን እየሄዱ ያሉት ያው እልህ በእልህ ነው እየሆነ ያለው ማለት ነው። እንግዲህ ትላንትና እሷ እንደዛ ስትለው አብርሽ ደስ ብሎት ነበር። በነገራችን ላይ ያው ሊታረቁ መስሎት የሆነ ውስጡ ያሳምነው ይመስለኛል። አትሂድ የምናወራ ነገር አለ ላወራህ እፈልጋለሁ ምናምን ነገር ስትለው የእውነት መስሎት ነበረ ማለት ነው። የሆነ ውስጡ ሰላም ሰጥቶት ነበር ይመስለኛል ያ ነገር ግን ያው ዛሬ ቤት ሲመጣ ግን ያየው ነገር በጣም ነው የተናደደው። አላለቀሰም እንጂ በጣም ነው አብርሽ የተናደደው የቀናውም ጭምር ማለት ይቻላል። በእርግጥ አንድ ሰው የሚወዱትን ሰው የሌላ ሆኖ ማየት በእርግጥ ያናድዳል ማለት ነው። ግን ብዙ ጊዜ ይሄ አስበውበትና አቅደውበት የሚሆን ነገር ነው እንጂ እንደዚህ ደግሞ በእልህ ደግሞ በጣም ከባድ ነው ማለት ነው። የሰው ልጅ በእልህ የማይፈልገው ትዳር ውስጥ አይገባም። በእልህ ደግሞ የማይፈልገው ህይወት አይኖርም ማለት ነው። ለምን ዋጋ ስለሚያስከፍል ነገ ላይ ማለት ነው። ዛሬ ላይ በሰዎች ግፊት በሆነ ነገር አንድ ሰው እንትን ይልና ነገ ላይ ደግሞ ይጸጽተዋል እና የእነሱ ነገር ወደዛ እንደዛ እየሆነ ነው ማለት ነው። ይሄ ልክ አይደለም። ሁለታቸው ሊታረሙበት ይገባል ማለት ነው። በነገራችን ላይ በአሁኑ ሰዓት ቤተሰብን ጣልቃ እየገባ አይደለም። በፊት ወንድምዩም አባትዩ ሁሉም ያው ተው ይሄ ነገር ልክ አይደለም እህትዩም ሁሉም እንትን ብለው ነበረ። አሁን ግን የነሱ ነገር ያው ቤተሰብም እርግፍ አድርጎ ትቶታል። ይሄ ነገር አንዳንዴ የውሸትም ነው ወይ እንዴት ቤተሰብስ በዚህ ነገር ላይ ለምን አንድ ደረጃ ላይ ሳይደርስ ዝም አለ እላለሁ። አንዳንዴ ደግሞ ያው ብለዋቸውም እምቢ ስላሉ ይሆናል ይሄ ነገር ያው ቤተሰብ ዝም ያለውን ብዬ ደግሞ እንድልም ያደርገኛል ማለት ነው። በአጠቃላይ የነሱ ነገር እንደምታዩት ነው። እንግዲህ ዛሬ ከፍቅር ብዙዎቹ ያው እንግዲህ የእሷና የእሱ ቀለበት ነው ብለው ነው እያሰቡት ያሉት ማለት ነው። ነገር ግን እስቲ በአዲስ ነገር ማታ ይጠብቁን ብለዋል። በአጠቃላይ አሁንም እሱም አንዴ ፍቅር ጋር አንዴ ሩታ ጋር መሆን የለበትም። በአጠቃላይ ብዙዎቹ ብለውታል እና አብርሽ አንተ የምታደርገው ነገር ልክ አይደለህም። በቃ አንዳቸው ጋር ብትለይ አንዳቸው ጋር ከአንዳቸው ስትጣላ አንዳቸው ጋር የምታደርገው ነገር ትተህ በስነ ስርዓት ደግሞ ህይወትህን መኖር አለብህ። በቃ ከጭራሽ እንዴት ነው ያለ ሴት መኖር አይቻልም ወይ? ወይም ደግሞ እንዴት ነው አንተ ግዴታ ከሴቶች ጋር ነው ወይ ቪዲዮ መስራት ያለብህ? ግዴታ ከሴቶች ጋር ነው ወይ መምጣት ያለብህ? ብለውም ያው አብርሽም ላይ የናቁታሉ ማለት ነው። ሌላው ደግሞ ሩታ የፈለገን ቢያናድሽም በዚህ መልኩ ለምን እንደዚህ ታደርጊያለሽም ብለው ደግሞ ሩታም የወቀሷሉ። ሌላው ከፍቅር ጋር ደግሞ አንድ ላይ ስትሆኑ ታምራላችሁ፣ አትለያዩ። እናንተ ከድሮም አንድ ናችሁና በሆነ ባልሆነ ነገር በጊዜያዊ ነገር ነው የተለያያችሁት። ስለዚህ ወደ ነበረው ፍቅርህን ተመለስ። አንዴ እዛ አትበልም። ከፍቅር እንድትቀጥል እንፈልጋለንም አይዞህ እኛለንም የሚሉትም ደግሞ እንደዛው በሽ ናቸው ማለት ነው። በአጠቃላይ እንደነገርኳችሁ ነው። የፉክክር ቤት ሳይዘጋ ያድራል አይነት አረጉት ጫወታው ማለት ነው። እንዴት ነው ወዴት ነው የሚቀጥለው? ምንስ ላይ ነው የነሱ ነገር የሚያበቃው? ደግሞ እንግዲህ የምናይ ይሆናል እላችኋለሁኝ። በአጠቃላይ የነሱ ነገር ያው ቀን በቀን በጣም አዳዲስ ታሪካዊ ነገር ነው የሆነ ያለው ማለት ነው። ወደ አይሻ ቤተሰቦች እንግዲህ እናንተንም እስቲ ሀሳባችሁ ከማን ጋር ቢሆን ነው የሚያምረው? እንዴት ነው ከማንስ ጋር ቢሆን ነው የምትፈልጉት እናንተ? በአጠቃላይ እነሱ በሚያደርጉት ነገር ደግሞ እናንተ ምን ትምህርት አገኛችሁበት? ምንስ ተረዳችሁት? ምንስ እየተማራችሁበት ነው? ይሄ እንደዚህ አሁን አያስፈራም? እንደዚህ አሁን ትዳር እንዲህ ነው ወይ ብሎም ደግሞ እውነቴ ነው ብላችሁ ብዙዎቹ ትዳር እንዲህ ከሆነ በአፍንጫ የሚሉት በጣም ብዙ ናቸው ማለት ነው። እንዴ ትዳር እንደዚህ ነው እንዴ? ከባድ ነው እንደዚህ መሆን የለበትም ብለው የሚሉ አሉ። እንደዚህ መቃቃ ነው ወይ እንዴ? እኮ ትዳር በጣም በትልቅ ክብር ነው የምናየው የሚለው ደግሞ አሉ። አዎ ትዳር ትልቅ ክብር ነው፣ ትልቅ መሰተሪያ ነው። እና ያው እነሱ ለስራቸው ብለው ነው እንጂ ይሄ እንዲህ የሚያደርጉት እኔ የእውነትም ተጋብተው ነው ብዬ አልልም። ለማንኛውም መልካሙን ያሰማን ያሰራን እላችኋለሁኝ። ውድ የአይሻ ቤተሰቦች እናንተም ሀሳባችሁ ግለጹ። የእነሱንም እንግዲህ እስቲ የትኛቸው ናቸው ልክ የትኛቸው ናቸው ስህተት?
በስህተት የሚያደርጉትስ ነገር ደግሞ ይሄ ዋጋ አያስከፍልም ወይ እላችኋለሁ። ሰላማችሁ ይብዛልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።